ሙሉ የሚባል የፍቅር ግንኙነት የለም። ሙሉ የምናደርገው እኛው ራሳችን ነን። መታገስም አለብን። አንዳንዴ እኮ ምን ማሰብ አለብን? ሴት ልጅ ግራ ጎን ተብላ ስትሰጥ ወይም ደግሞ የሆነ ክፍተት ልትሞላ ስትሰጥ ያ ማለት ምን ማለት ነው? ሙሉ አይደለንም። ወንድ ልጅም ሙሉ አርገሽ አታስቢው፣ ሙሉ አይደለም። አንቺ ስትገቢበት ክፍተቱ ሲሞላ ሙሉ ይሆናል። በማንኛውም የፍቅር ግንኙነት ወቅት ሙሉ የሚባል ሰው የለም። አንዳንዴ እንዲሰለቸን የሚያደርገው የሆነ ነገር ከጀመረን በኋላ እንዲያስጠላን የሚያደርገው ሙሉ ነገር ያለ ይመስለናል። ምንም ነገር ትክክል፣ ሁሉም ነገር የተሟላ ይመስለናል። አይደለም። እኛ ነን የምንሞላው። አንድ አይነት ላንሆን እንችላለን። እኛ የምናደርገውን ነገር ያ ሰው ላይ ያደርገው ይችላል፣ ላይወደውም ይችላል። ያ ማለት የኛን ክፍተት ሊሞላ ነው ማለት ነው። ስለዚህ የፍቅር ግንኙነት ውስጥ ስንገባ ምንሞላው አንድ ላይ ስንሆን ነው። ሙሉ የምንሆነው አንድ ላይ ስንሆን ነው። የፍቅር ጓደኛ መያዝ እፈራለሁ፣ ሰው መቅረብ እፈራለሁ። ትክክለኛውን የፍቅር ግንኙነት በምን ላውቅ እችላለሁ? ፈጣሪ ትክክለኛውን ነገር ሲሰጠኝ እንዴት ላውቅ እችላለሁ? ከዚህ በፊት ደግሞ ሌላ ሰው ቅርቤ ብዙ ተጎድቼ ነበር። አሁን ደግሞ አዲሱን መቀበል አልቻልኩም። ልቤ እሺ አይለኝም። የድሮውን መርሳት ምችለው እንዴት ነው? ወደ አዲሱስ መግባት ምችለው እንዴት ነው? ፍርሃታችንን አስወግደን እንዴት ህይወታችን በደስታ እንሞላለን? አብረን እንቆይ። አሪፍ የፍቅር ግንኙነት የምናገኝበት መንገዶች። የመጀመሪያው መንገድ ሰዎችን ከመውደዳችን በፊት ራሳችን መውደድ አለብን። ምን መሰላችሁ? ፍቅር ግንኙነት ማግኘት መፈለግ ከመጀመራችን በፊት መጀመሪያ ራሳችን መውደድ አለብን እና ራሳችን ማሳደግ አለብን። እንደ ምሳሌ ያህል ብንመለከት እሷ ተጫዋች ነች፣ ቁም ነገሮች አሏት፣ ነፃነቷ ደስ ሲል፣ ቁም ነገሩ ደስ ሲል ብለን መቅረብ እንፈልጋለን። ጓደኞች እንዲሆኑን እንድትሆነ እንፈልጋለን። ታዲያ ሌሎች ሰዎች እኛን በምናችን ነው የሚፈልጉ? ሊቀርቡን ነው የሚፈልጉት? እንዴት ነው? ጭንቀታም ከሆነን የሚደብር ነገር ካለን ማንም ሰው እስረኛን መቅረብ አይፈልግም። ራስን ነፃ ማውጣት አለብህ። ራስሽን ነፃ ማውጣት አለብሽ። በራሷ የምትተማመን ሴት፣ ደፋር ሴት፣ ራሷን የምትወድ ሴት፣ የሚወድ ወንድ ማንም ሰው ይፈልጋል። እና ደስተኛ የሚያደርገኝ የሆነ ነገር ሳገኝ ነው አንበል። ደስተኝነት ምናሯሩጠው ወይም ምናገኘው ሳይሆን ሆነን የምንገኘው ነገር። ስለዚህ ደስተኛ ስንሆን ሁሉም ከኛ ጋር መሆን ይፈልጋል። ምንም ነገር ማውራት እንኳን ባንችል ይቀለናል ማለት ነው። ምክንያቱም ከኛ ጋር መሆን የሚፈልግ ብዙ ሰው ይኖራል ማለት ነው። ስለዚህ ራሳችን የምንወድ ከሆነ በራሳችን የምንደሰት ከሆነ አሪፍ፣ ካልሆነ ግን ያንን ነገር ለመቀየር መጽሐፍ ማንበብ፣ ሰዎችን መጠየቅ፣ ቪዲዮዎችን ማየት፣ የተለያዩ ነገሮችን ማድረግ አለብን ማለት ነው። ካልሆነ ደግሞ ፊዚካሊ እንዴት ነው ራሳችን ማሳደግ ያለብን? ወይም ፊዚካሊ ራሳችን መቀየር ያለብን እንዴት ነው? አለባበስ ሊሆን ይችላል። ወይም ደግሞ የሰውነት ቅርጻችን የምንወደው ከሆነ በራሳችን ከተተማመንን ከሆነ ያንን ነገር መውደዳችን አይቶ የሚወደን ይመጣል። ግን ማንወደው ከሆነ ግዴታ መስራት አለብን፣ መጣር አለብን። ሌላኛው መንገድ ደግሞ ምናልባት ቤታችን ውስጥ ቆልፈን ተቀምጠናል። ታዲያ የምንወደው አባታችን ወይም ሌላ የሚወደን ሊሆን ይችላል፣ ስጦታ ይዞ ሊሰጠን ይፈልጋል። በሩን ክፈትልኝ ብሎ ያንኳኳ። ቢያንኳኳ እኛ ለማንም ሰው ማንከፍት ከሆነ በድጋሚ ቢያንኳኳ አንከፍትም ካለ ምንም ያ ሰው ገንጥሎ እንኳን ቢገባ ስጦታውን አንቀበለው። በዛ ሰውም እንናደዳለን። ስጦታውም አንቀበለው፣ አናከብረው። ስለዚህ ፈጣሪን አናስቸግረው። ምናልባት ፈጣሪ ይሰጠናል፣ እውነት ነው። የፍቅር ግንኙነታችንን ትክክለኛውን ነገር ይሰጣል፣ እውነትን። ራሳችን ከቆለፈን፣ ራሳችን ከዘጋንስ ምን ማለት መሰላችሁ? ምንም አይነት ስራ ቦታ ላይ ከማንም ሴት ጋር ማታወራ ከሆነ፣ ከማንም ወንድ ጋር ማታወሪ ከሆነ፣ መንገድ ላይ፣ ታክሲ ላይ፣ ማንኛውም ቦታ ላይ ከማንም ጋር ማውራት ማችል ከሆነ ከቆለፍሽው በምን መልኩ ፈጣሪ ሊሰጥ ይችላል? ገንጥሎ ከገባ በግድ ከሰጠን አታከብረው ወይም ትንቂዋለሽ። ያንን ነገር እንዳይሆን ፈጣሪ ስጦታውን ደግሞ ተንከባክበሽ እንድትቀበዩ በግድ ያደርገው። አንዳንዴ ልክ አሁን ቤታችሁን ለመክፈት እየታገላችሁ ነው፣ ቁልፉን ቢብሏል። ያኔ ግን የሚወደን ሰው ወይም አባታችን ቤቱን ገንጥሎ ይገባል። ያኔ ገንጥሎ ሲገባ ስጦታውን ሲሰጠን ደስ ይለናል። ምንወደውን ሰው ይበልጥ እንወደዋለን። ከታሰርንበት እየወጣን ነው ማለት ነው። ፈጣሪም እንደዛ ነው። ለምሳሌ እኔ ቤት ውስጥ አሮጌ መኪና አለ። ያንን አሮጌ መኪና ጠላሁት ወይም አስጠላኝ። አዲስ መኪና መግዛት ፈለግኩ። አዲሱን መኪና ለማስገባት አሮጌውን መኪና ከዛ ቤት ማስወጣት አለብኝ። ይቅርብኝ፣ አዲስ መኪና መግዛት አልፈልግም፣ ግን አሮጌው መኪና መጠቀም እፈልጋለሁ። ከተበላሸ አሮጌውን መኪና ማደስ አለብኝ። ስለዚህ የፍቅር ግንኙነታችንም ላይ አሮጌውን መኪና ካላስወጣን አዲሱን መኪና ማስገባት አንችልም። ታዲያ ግን አዲሱን መኪና ለማስገባት በምን ቦታ እናስገባው? አሮጌውን መኪና አውጥተን መጣል አለብን ማለት ነው። እንዴት ደስ እንደሚል ማስተካከል።
እሱን ለማስተካከል መሞከር መልካም ነገር ነው። ካልሆነስ፣ ካልተስተካከለስ፣ ከተበላሸስ፣ ማስተካከል ማንችለው ከሆነስ አዲሱን መኪና ማስገባት አለብን። ስለዚህ ምንም አይነት ነገር ቢሆን አዲስ የፍቅር ግንኙነት ስንፈልግ መጀመሪያ ቦታ መልቀቅ አለበት። ሌላኛው ምርጡ መንገድ ደግሞ ሁለት ልብ አትሁኑ። ይህ ማለት ምን ማለት መሰላችሁ? የፍቅር ግንኙነት ውስጥ ከገባችሁ በኋላ ብጣላስ፣ ብፋታስ፣ እንዲህ ቢፈጠርስ፣ ያ እንደዛ ቢሆንስ፣ መጥፎ የምናስብ ከሆነ በፍጹም ያ ነገር ማሳካት አንችልም። ማንኛውም ነገር ላይ ምንፈራና ወደ ኋላ የምንል ከሆነ እናበላሸዋለን፣ አናስተካክለው። ማጣት ላይ መጥፎ ነገር ላይ የምናተኩር ከሆነ ምናስብ ከሆነ ያ መጥፎ ነገር ወደኛ ይመጣል። ስለዚህ አዲስ ነገር ውስጥ ስንገባ ቀለል እናርገው፣ ራሳችንን ፈታ ማድረግ አለብን። ባይሳካስ ባይሆንስ እያለን የምናስብ ከሆነ ማሳመር አንችልም። ተቃራኒውን እናስብ። ይሄ ነገር እንዴት ማሳመር እችላለሁ? አሁን አዲስ ውስጥ ገብቻለሁ፣ እንዴት ነው ማሳምረው? እንዴት ነው ምርጥ ማረገው? እንዴት አዲስ ነገር ብጨምርበት የተሻለ ነገር እፈጥራለሁ በል። ስለዚህ ሁለት ልብ አትሁን። ልተወው ነው ይቅርብኝ የሚባል ነገር የለም። ብንሳሳትም እንሳሳት፣ ግን ትክክለኛው ነገር ሁሌም ትክክለኛው ማንነታችን ላይ ለመያዝ እንሞክር። በመጨረሻም የኛን ጅማሮ ፎቅ ካለቀ ፎቅ ጋር ማወዳደር እናቁም። ፍቅር ግንኙነታችንም የኛ ጅማሮ ላይ ብዙ ዓመት ከሄዱበት ጋር እናወዳደረዋለን። ወይኔ እንደሷ ግልጽ ብሆን የኔ ፍቅር ግንኙነቴ ግልጽ አይደለም፣ እንዴት ነው ከላይ ወደ ታች የምናወዳደረው? ያኮ ያለቀለት ነገር ሊሆን ይችላል፣ ረጅም ነገር አሳልፈው ሊሆን ይችላል። በዛ ላይ ደግሞ ውስጡን ማናወቀው፣ የእነሱን ውስጥ ማናየው። ምናልባት እኮ እነሱን በእኛ ሊቀኑ ይችላል። ግን እነሱን እንተውና በቃ የራሳችንን እንፈልግ፣ ከላይ ወደ ታች አነጻጽር። ስለዚህ እዚህ ጋር የጎደለን ያለን ይመስለናል። በተቻለን መጠን ሁሉም ነገር ሙሉ እንዲሆን አንድ ላይ ስንሆን፣ ስንፈቃቀር፣ ስንዋደድ የሚያምርብን። ስለዚህ ሰዎችን እያየን ራሳችንን እያወዳደረን ራሳችንን ባንቀብረው ጥሩ ነው። የቆጡን አውርድ ብላ የብብቷን ጣለች እንደሚባለው ላለመሆን መጣር አለብን። ፍቅሩን ሲናደር ለኪ አየሽ፣ ፍቅር ውስጥ ልንናደድ የምንችላቸው ብዙ ጊዜያትና ብዙ ምክንያቶች ይኖራሉ። በንዴት ጊዜ የምናደርጋቸው አብዛኞቹ ነገሮች የኛን እውነተኛ መልክና ማንነት የሚገልጹ አይደሉም። ውድ ቤተሰቦቻችን ለዛሬ የነበረን ዝግጅት በዚህ አብቅቷል። በቀጣይ የተለያዩ አዝናኝ አስተማሪ ፕሮግራሞች መልሰን እስከምንገናኝ ድረስ ለቻናላችን አዲስ ሆናችሁ ሰብስክራይብ፣ ላይክ እና በምንሰራቸው ፕሮግራሞች ዙሪያ ያላችሁን ሐሳብና አስተያየት በመጻፍ ቤተሰብ ይሁኑን እንላለን። መልካም ቆይታ።